የዕለተ ቅዳሜ የምንዛሬ መረጃዎች ምን ይመስላሉ? ሰላም ተመልካች አድማጮቻችን፣ ዕለታዊውን የምንዛሬ መረጃ በአራት ባንኮች በአሜሪካ ዶላር፣ በፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ ዲራም፣ የኩዌት ዲናር እንዲሁም ሌሎች ዓለም አቀፍ የሆኑ ምንዛሬ ተመኖች በስንት ተገዝተው በስንት እየተሸጡ ነው የሚገኙት? በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንክ ዛሬ ዕለተ ቅዳሜ ሐምሌ 11 2018 ዓ.ም የሚለው መረጃን እንድትከታተሉ እየጋበዘን ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ለዚህ ቻናል ላይ የተለያዩ ከምንዛሬ እንዲሁም የተለያዩ የዋጋ ጥቆማዎች የሚቀርብበት የዩቲዩብ ቻናላችን ነው። በመግባት ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ትሆኑን ዘንድ በማክበር እየጠየቅን አሁን ቀጥታ ወደ መረጃው እናልፋለን። የምንጀምረው ከኢትዮጵያ ንግድ ባንክ የምንዛሬ መረጃ ይሆናል። የአሜሪካ ዶላርን በኢትዮጵያ ንግድ ባንክ በ158 ከ85 ተገዝቶ በ162 ከ10 በመሸጥ ላይ ይገኛል። አንድ ፓውንድ ስተርሊንግ በኢትዮጵያ ንግድ ባንክ በ208 ከ85 ተገዝቶ በ213 ከ10 በመሸጥ ላይ ነው የሚገኘው። ዩሮ በ180 ከ55 ተገዝቶ በ185 ከ18 የኢትዮጵያ ብር እየተሸጠ ይገኛል። አንዱ የስዊስ ፍራንክ በስንት ተገዝቶ በስንት ይሸጣል ካላችሁ በ192 ከ58 ተገዝቶ በ196 ከ43 የኢትዮጵያ ብር ሲሸጥ፣ የኩዌት ዲናር ደግሞ በ506 ከ60 ተገዝቶ በ516 ከ75 እየተሸጠ እንደሚገኝ ያገኘነው የምንዛሬ መረጃ ያመለክታል። ቀጥለን የምንመለከተው የቻይና ዩዋንን ሲሆን አንዱ የቻይና ዩዋን በ23 ከ00 ተገዝቶ በ23 ከ47 ሲገዛ ሲሸጥ፣ የዲራም ምንዛሬ ደግሞ በ43 ከ25 ተገዝቶ በ44 ከ15 የኢትዮጵያ ብር በመሸጥ ላይ ይገኛል። በመጨረሻም በኢትዮጵያ ንግድ ባንክ የምንመለከተው ምንዛሬ መረጃ እንዲሆነው የሳውዲ ሪያልን ነው። አንዱ የሳውዲ ሪያል በ42 ከ30 ተገዝቶ በ43 ከ15 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። እነዚህ የምንዛሬ ተመኖች ከውጭ ሀገር በኢትዮ ዳይሬክት፣ በካሽኩ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፒ፣ በአሪፍ ፔ፣ በአርኪ ሴንድ፣ በ50 ሎሚ፣ በደስታ ፔ፣ በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሉ እንዲሁም ደግሞ በዕለታዊ የውጭ ምንዛሬ መሸጫ ተመን ላይ ተጨማሪ የ6.78 በመቶ ጉርሻን እንዲሁም በባንኩ በዓለም አቀፍ በሚሰሩ የኋላ አስተላላፊዎች በኩል ገንዘብ ሲላክሉ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ6.43 በመቶ ጉርሻን የምናበረክት መሆኑን በደስታ እንገልጻለን በማለት ላይ ይገኛሉ የኢትዮጵያ ንግድ ባንኮች። ቀጥለን የምናልፈው ወደ አዋሽ ባንክ ነው። በአዋሽ ባንክ ምንዛሬ በስንት በመግዛትና በመሸጥ ላይ ይገኛል የሚለውን ስንመለከት አንዱን የአሜሪካ ዶላር በአዋሽ ባንክ በ159 ከ30 ተገዝቶ በ162 ከ50 እየተሸጠ ይገኛል። ዩሮን በ186 ከ05 ተገዝቶ በ189 ከ75 ሲሸጥ፣ ፓውንድ ስተርሊንግ ደግሞ በ211 ከ04 ተገዝቶ በ215 ከ28 በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በ197 ከ08 ተገዝቶ በ201 ከ03 ሲሸጥ፣ የሳውዲ ሪያል ደግሞ በ43 ከ45 ተገዝቶ በ44 ከ30 የኢትዮጵያ ብር እየተሸጠ እንደሚገኝ መረጃ ያመለክታል። የዲራም ምንዛሬስ በአዋሽ ባንክ በስንት ተገዝቶ ነው በስንት የሚሸጠው የሚለውን ስንመለከት አንዱ የዲራም ምንዛሬ በ43 ከ35 ተገዝቶ በ45 ከ25 ሲሸጥ፣ የካናዳ ዶላር ደግሞ በ112 ከ25 ተገዝቶ በ114 ከ48 የኢትዮጵያ ብር በመሸጥ ላይ ይገኛል።
መቀጠል ደግሞ የምንመለከተው ተመልካች አድማጮቻችን የሌሎቹን ባንክ ምንዛሬዎች ነው። ነገር ግን በአዋሽ ባንክ እነዚህ ምንዛሬዎች ስትመነዝሩ የ10 በመቶ ጉርሻን እንዳለው ልናስታውሳችሁ እንወዳለን። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለተ ቅዳሜ የሐምሌ 11 2018 ዓ.ም ምንዛሬዎች በስንት ተገዝተው በስንት እየተሸጡ ይገኛሉ የሚለውን መረጃ ነው። እስካሁን ድረስ አብራችሁን ስለቆያችሁ እያመሰገንን በቀጣይም አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁም ቻናላችንን ሰብስክራይብ ማድረግ እንዲሁም ላይክ በማድረግ ቤተሰብ ትሆኑ ዘንድ አብራችሁን ትሆኑ ዘንድ በማክበር እየጋበዘን ወደ ቀጣዩ የምንዛሬ ተመኖች እናልፋለን። በመቀጠል የምናልፈው ወደ አቢሲኒያ ባንክ መረጃችን ይሆናል። የአቢሲኒያ ባንክ መረጃችንን ስንመለከት አቢሲኒያ ባንክ አንዱን የአሜሪካ ዶላር በ159 ከ55 ገዝቶ በ162 ከ75 የኢትዮጵያ ብር በምሽት ላይ ሲገኝ ፓውንድ ስተርሊንግን ደግሞ በ212 ከ19 ገዝቶ በ216 ከ45 በምሽት ላይ ይገኛል። አንድ ዩሮ በ186 ከ38 ገዝቶ በ190 ከ09 ሲሸጥ ዲራምን ደግሞ በ44 ከ70 ገዝቶ በ45 በ45 ከ59 በምሽት ላይ ይገኛል። የስዊስ ፍራንክን ስንመለከት በ197 ከ56 ገዝቶ በ201 ከ55 በምሽት ላይ ይገኛል። የካናዳ ዶላርን ስንመለከት በ113 ከ38 ገዝቶ በ115 ከ35 እየተሸጠ ነው የሚገኘው። የሳውዲ ሪያልን ካላችሁ በአቢሲኒያ ባንክ አንዱን የሳውዲ ገንዘብ በ44 ከ05 ገዝተው በ44 ከ95 እየሸጡ እንደሚገኙ መረጃ ያመለክታል። ይህ ብቻ አይደለም። ከውጭ ሀገር በዳብሽል በዌስተርን ዩኒየን፣ መኒግራም፣ ትራንስፋስት፣ ትራፔቶ፣ ዳሽ ፋስት ፔሪያ እና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ ሲላክሉ በተጨማሪ በ2% ጉርሻን እናንበሸብሻለን እያሉ ይገኛሉ። በመቀጠልና በመጨረሻ የምናልፈው ወደ አቢሲኒያ ባንክ አይተናል። እንግዲህ በመጨረሻም የብርሃን ባንክ ስንመለከት በብርሃን ባንክ አንዱን የአሜሪካ ዶላር በ159 ከ75 ተገዝቶ በ162 ከ95 ሲሸጥ ፓውንድ ስተርሊንግን ደግሞ በ214 ከ49 ገዝቶ በ218 ከ75 ይሸጣል። ዩሮን በ185 ከ99 ገዝቶ በ189 ከ71 እየተሸጠ ነው የሚገኘው። የዲራም ምንዛሬንም ስንመለከት አንዱን ዲራም በ43 ከ48 ተገዝቶ በ44 ከ36 የኢትዮጵያ ብር በምሽጥ ላይ ይገኛል። የአውስትራሊያ ዶላርስ በስንት ተገዝቶ በስንት ይሸጣል የሚለውን ስንመለከት አንዱን የአውስትራሊያ ዶላር በ111 ከ71 ተገዝቶ በ113 ከ95 በምሽት ላይ ሲገኝ የካናዳ ዶላር ደግሞ በ112 ከ62 ገዝቶ በ115 ከ89 ይሸጣል። በመጨረሻም የስዊስ ፍራንክን ስንመለከት አንዱን የስዊስ ፍራንክ በ197 ከ45 ገዝቶ በ201 ከ40 በምሽት ላይ ይገኛል። በተጨማሪም በእያንዳንዱ ዶላር ላይ የ10% ተጨማሪ ጉርሻ የ10 ብር ተጨማሪ በእያንዳንዱ ዶላር ላይ አላችሁ እያለ ይገኛል የብርሃን ባንክ። ተመልካች አድማጮቻችን በአራት ባንኮች የተመለከተናቸው የምንዛሬ መረጃዎች የሰማችሁትን ያደመጣችሁትን ይመስል ነበረ። በሌሎች መረጃዎች እስከምንገናኝ ቻናላችንን ሰብስክራይብ፣ ላይክ ማድረግ አይረሳ። በያላችሁበት መልካም ጊዜ